ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለውን ስኬት አጠናክሮ ለማስቀጠል የአካባቢ ጥበቃ ጉዳይ ወሳኝ መሆኑ ተጠቆመ። የኢትዮጵያን የባህር በር የማግኘት ጥያቄ ዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ የዲፕሎማሲ ሥራ መሰራቱን የውጭ ጉዳይ ሚኒስቴር ገለጸ። የኢድ አልአድሃ አረፋ በዓል ሃይማኖታዊ እሴቱን በመጠበቅ በአብሮነትና የተቸገሩትን በመደገፍ ማክበር እንደሚገባ የእስልምና ሃይማኖት መምህራን ገለጹ። ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። ኢትዮጵያ የግብርና ምርታማነትን ለመጨመር ለምትተገብራቸው አሰራሮች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የዓለም የምግብና እርሻ ድርጅት ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለውን ስኬት አጠናክሮ ለማስቀጠል የአካባቢ ጥበቃ ጉዳይ ወሳኝ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። ምክትል ፕሬዚዳንቱ ሁለተኛውን ዙር ጽዱ ኢትዮጵያ ሀገራዊ ንቅናቄ በይፋ አስጀምረዋል። አቶ አደም ፋራ በማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት ጽዱ ኢትዮጵያ ለከተሞች እድገትና ለዜጎች ምቹ አካባቢን በመፍጠር ረገድ የማይተካ ሚና አበርክተዋል። ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለውን ስኬት ለማስቀጠል የአካባቢ ጥበቃ ጉዳይ ወሳኝ መሆኑን አንስተዋል። በጽዱ ኢትዮጵያ ንቅናቄ በተከናወኑ ተግባራት ንጽህና ባህል እንዲሆንና ዘመናዊ የአካባቢ ጥበቃ ስርዓት እንዲዳብር ምቹ ሁኔታን ፈጥሯል። ይህም የአየር ንብረት ለውጥ ተጋላጭነትን ለመቀነስና የጋራ ብልጽግናን ለማረጋገጥ እድል ፈጥሯል ብለዋል። በዚህ ረገድ ጽዱ ኢትዮጵያ ሀገራዊ ንቅናቄን በማካሄድ ለትውልድ የሚተላለፍ የልማት ስራዎችን ማሳካት መቻሉን ገልጸዋል። በመሆኑም ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ ከዛሬ ጀምሮ ለ6 ወራት የሚቆይ ሲሆን በመላ ሀገሪቱ ተግባራዊ የሚደረግ ይሆናል። በመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ የኮሪደርና የወንዝ ዳር ልማት እንዲሁም የፍሳሽ ማስወገጃ ፕሮጀክቶች፣ የአረንጓዴ ልማት ስራዎችን ጨምሮ የመጸዳጃ ቤት ግንባታዎች ተከናውነዋል። ይህም ንቅናቄው ግቡን እንዲመታ ጉልህ አስተዋጽኦ አበርክተዋል ብለዋል። በሁለተኛው ዙር የጽዱ ኢትዮጵያ ሀገራዊ ንቅናቄም ተግባራቱን የማከናወን ስራ ትኩረት ሊሰጠው እንደሚገባም አጽንኦት ሰጥተዋል። ከብክለት የጸዳችና ምቹ ከባቢያዊ ሁኔታ ያሟላች ኢትዮጵያን እውን በማድረግ ሂደት ሁሉም የድርሻውን ሊወጣ እንደሚገባም ምክትል ፕሬዚዳንቱ መልእክት አስተላልፈዋል። የኢትዮጵያን የባህር በር የማግኘት ጥያቄ ዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ የዲፕሎማሲ ሥራ መሰራቱን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ዶክተር ጌዲዮን ጢሞቴዎስ የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላትም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በዜጋ ተኮር ዲፕሎማሲ ከጎረቤት ሀገራት ጋር ስላለው ወዳጅነት፣ የባህር በር ጥያቄና ድንበር ዘለል ወንጀሎችን ለመከላከል እየተደረጉ የሚገኙ የትብብር ስራዎችን የተመለከቱ ጥያቄዎችን አንስተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በምላሻቸው የኢትዮጵያ ዲፕሎማሲ የጎረቤት ሀገራትን የሚያስቀድም ስትራቴጂና መርህን የሚከተል ነው ብለዋል። በዚህም ከጎረቤት ሀገራት ጋር በመሰረተ ልማት ትስስር፣ በንግድና ኢንቨስትመንት፣ በጋራ ሰላምና ደህንነት ዲፕሎማሲ ስኬታማ የትብብር ስራ እየተከናወነ መሆኑን አብራርተዋል። በዜጋ ተኮር ዲፕሎማሲም ባለፉት 9 ወራት ብቻ በአፍሪካ ሀገራትና በመካከለኛው ምስራቅ በአስቸጋሪ ሁኔታ ውስጥ የነበሩ ከ92,000 በላይ ዜጎችን ወደ ሀገራቸው መመለስ እንደተቻለ አስረድተዋል። የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅም ከቀጠናዊ ኃይሎችና ዓለም አቀፍ አጋሮች ጋር በትኩረት እየተሰራ እንደሚገኙም ጠቁመዋል። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ለቀጠናዊ ኢኮኖሚ ትስስር መጠናከር ወሳኝ ሚና የምትጫወት ሀገር ስለመሆኗም በተለያዩ ዓለም አቀፍ መድረኮች እየተረጋገጠ ስለመሆኑም አንስተዋል። የኢትዮጵያ የባህር በር የማግኘት ጥያቄ ዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ የዲፕሎማሲ ስራ መሰራቱንም አስታውቀዋል። የባህር በር ጥያቄን ለማሳካት የተጀመረው ዲፕሎማሲያዊ አካሄድ እውን እስኪሆን ድረስ በዓለም አቀፍ ሕጎችና በሰጥቶ መቀበል መርህ መስራት እንደሚገባም አመላክተዋል። የኢድ አልአድሃ አረፋ በዓል ሃይማኖታዊ እሴቱን በመጠበቅ በአብሮነትና የተቸገሩትን በመደገፍ ማክበር እንደሚገባ የእስልምና ሃይማኖት መምህራን ገለጹ። 1446ኛው የአረፋ በዓል ነገ ዓርብ በእስልምና እምነት ተከታዮች ዘንድ ይከበራል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የእንኳን አደረሳችሁ መልእክት ትላንት አስተላልፈዋል። ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን ሲያከብር በአብሮነትና በመረዳዳት ሊሆን እንደሚገባ መግለጻቸው ይታወሳል። የበዓሉን አከባበርና ሃይማኖታዊ እሴቶች አስመልክቶ የእስልምና ሃይማኖት መምህራን ኡስታዝ በድሩ መሐመድ፣ ኡስታዝ ራህመት ሙዘይንና ኡስታዝ በድሩ ኑሩ ከኢዜአ ጋር ቆይታ አድርገዋል። በቆይታቸውም የበዓሉ ሃይማኖታዊ ምክንያት ነብዩ ኢብራሂም ፈጣሪያቸውን የመስማትና በፍቅር መታዘዝ የተገለጠበት ነው ብለዋል። ኡስታዝ በድሩ መሐመድ እንዳሉትም ህዝበ ሙስሊሙ ኢድ አልአድሃ አረፋን ሲያከብር ምስኪኖችንና አቅመ ደካሞችን በማሰብና በማካፈል መሆን እንደሚገባውም ነው የጠቆሙት። ከሃይማኖታዊ በዓልነቱ በተጨማሪ ያለው ከሌለው ጋር ተካፍሎ የሚውልበት የመረዳዳት በዓል መሆኑን ጠቁመው ህዝበ ሙስሊሙ በዓሉን ሲያከብር በአብሮነትና በመረዳዳት ሊሆን እንደሚገባም ነው የገለጹት። ህዝበ ሙስሊሙ በዓሉን ሲያከብር የታረዙትን በማልበስና የተቸገሩትን በመርዳት ሊሆን እንደሚገባም ተናግረዋል። ህዝበ ሙስሊሙ በዓሉን ሲያከብር ሃይማኖታዊ በዓሉን በመጠበቅ አብሮነትና የተቸገሩትን በመደገፍ ማክበር እንደሚገባም ተናግረዋል።
ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗንም አረጋግጠዋል። ዝርዝሩን ዘላለም ይበልጣል እንደሚከተለው ያቀርበዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው የሚታወስ ነው። ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚያዊ እድገት ውስጥ ትገኛለች። ሀገሪቱ ሰፊ ህዝብ ቁጥር ያላትና ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑንም አረጋግጠዋል። Its economy growing as quickly as it is and with the projections growing as quickly as they are. ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች ነው። ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያዎች ያሳያሉ። በመሆኑም ይህን እድገት የሚያግዝ የባህር በር ማግኘት ወሳኝ ነው። ስለዚህ ኢትዮጵያ ሰላማዊና ዲፕሎማሲያዊ መንገዶችን ተጠቅማ የባህር በር አማራጮችን ለማስፋት የምታደርገውን ጥረት የአሜሪካ መንግስትና የኔ ኤምባሲ የምንደግፈው ጉዳይ ነው። ይህን ሁኔታ እንረዳለን። Diplomatic context is something very important and something that the United States government and my embassy intends to support going forward. We understand this issue. አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመልክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላምን ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። Working with the country of Ethiopia's size, but more important than its size, its influence and its capacity to help the region. ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች። በመሆኑም ቀጠናው ወደ መረጋጋት እንዲመለስ አስተዋጽኦ ማድረግ ከምትችለው ኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም ነው። ይህም የቀጠናው ሀገራትና ህዝቦች እድሎችን በመጠቀም የሚፈልጉትን መረጋጋትና ብልጽግና እንዲያገኙ ያግዛቸዋል። To help the region and the people achieve the opportunities of prosperity and stability that they all want. ኢትዮጵያ የግብርና ምርታማነትን ለመጨመር ለምትተገብራቸው አሰራሮች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የዓለም የምግብና እርሻ ድርጅት ገለጸ። በኢትዮጵያ የተባበሩት መንግስታት የምግብና እርሻ ድርጅት የቴክኒክ አማካሪ ጄምስ ስዊራኒ ለኢዜአ እንደገለጹት ኢትዮጵያ በምግብ ራስን ለመቻል በሚደረገው ጥረት የግብርና ምርታማነትን ለመጨመር ተግባራዊ ያደረገቻቸው አሰራሮች ተጨባጭ ውጤት አምጥተዋል። በስንዴ ምርታማነት ግብርናውን ለማዘመን ተግባራዊ የተደረጉ የፈጠራና ቴክኖሎጂ ውጤቶች እንዲሁም በዘርፉ የተደረጉ ኢንቨስትመንቶች ዘላቂ የምግብ ዋስትናን ለማረጋገጥ መሰረት የሚጥሉ መሆናቸውንም አስታውቀዋል። የዓለም የምግብና እርሻ ድርጅት በኢትዮጵያ የግብርና ምርታማነትን ለመጨመር ተግባራዊ የሚደረጉ መርሃ ግብሮችን ለመደገፍ ከግብርና ሚኒስቴር ጋር በቅርበት እየሰራ እንደሚገኝ ጠቁመዋል። ምርትን ቀጣይነት ባለው መልኩ በማምረት በዘላቂ ልማት ግቦች የተቀመጡ ግቦችን ለማሳካት የሚከናወኑ ተግባራትን እንደሚደግፍ ነው ጄምስ ስዊራኒ የገለጹት። ድርጅቱ የግብርናና የእንስሳት ጤና ምርታማነትን ለመጨመር ተግባራዊ ለሚደረጉ አሰራሮች የቴክኒክ ድጋፍ በማድረግ ላይ ይገኛል ብለዋል። ኢትዮጵያ በምግብ ራስን ለመቻል ተግባራዊ ያደረገቻቸውን የልማት ትሩፋት፣ አረንጓዴ አሻራና ሌሎች መርሃ ግብሮች በስፋት እንደሚደግፍም አረጋግጠዋል። የዓለም የምግብና እርሻ ድርጅት ኢትዮጵያ በግብርናው ዘርፍ ላስመዘገበችው ውጤት እውቅና መስጠቱን አስታውሰው በቀጣይም የበለጠ ውጤት እንደምታስመዘግብ እምነታቸው መሆኑንም ገልጸዋል። ዜናው አበቃ። ሰላም ቆዩ።